ሰላም ጤና ይስጥልን ተመልካቾቻችን የህዳር 18 2018 ዓመተ ምህረት የናሁ የዕለተ ሐሙስ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና ኢትዮጵያ ከፈረንሳይና ኳታር ጋር መከላከያ ዘርፍን በማጠናከር ዙሪያ መከረች። የኢትዮጵያና የጀርመን ቢዝነስ ፎረም በበርሊን ከተማ መካሄዱ ተገለጸ። ወደ ውጪ ስናልፍ በሆንግ ኮንግ የመኖሪያ ህንፃ ላይ በደረሰ የእሳት አደጋ 44 ሰዎች መሞታቸው ፖሊስ አስታወቀ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ ከፈረንሳይና ኳታር ጋር መከላከያ ዘርፍን በማጠናከር ዙሪያ መከረች። የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር ዲፕሎማሲንና መከላከያን በማጠናከር ዙሪያ ተወያይተዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በኳታር ዶሃ ለ3 ቀናት የስራ ጉብኝት እያከናወኑ ይገኛሉ ሲል የሚኒስቴሩ ጽህፈት ቤት አስታውቋል። በትናንትናው ዕለት የኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ከሆኑት ሼክ ሳኡድ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ለጋራ ጥቅም ትብብሮችን ለማሳደግ ፍላጎት እንዳላቸው ተናግረዋል። በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ ባደረጉት ውይይት በተለያዩ ኢንቨስትመንትና የአቅም ግንባታ መስኮችም ትብብራቸውን ለማሳደግ ጽኑ ፍላጎት እንዳላቸው አመላክተዋል ብሏል ሚኒስቴሩ። በተጨማሪም በጀነራል ፒየር ሼል የተመራ የፈረንሳይ ወታደራዊ ልዑክ ከኢፌድሪ መከላከያ አመራሮች ጋር ትላንት መምከሩ ተገልጿል። ምክክሩ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ መሆኑንና በቀጣይ በሚኖሩ የሰላም ማስከበር ኦፕሬሽኖችም ላይ አጠንጥኗል ሲል መከላከያ ሚኒስቴር አስታውቋል። ወታደራዊ ትብብሩ የሁለቱ ሀገራት መሪዎች ያደረጓቸውን ስምምነቶች ተከትሎ የተደረገ እንደሆነ የተገለጸው መረጃው ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ የበለጠ ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሼል መግለጻቸው ተመላክቷል። ጀነራል ፒየር ሼል ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ስልጠናና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጧል። ጀነራል ፒየር ሼል በዛሬው ዕለትም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተው እንደሚመክሩና ጉብኝት እንደሚያደርጉ ይጠበቃል ተብሏል። መንግስት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን አስታወቀ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ኢትዮጵያ በቀጣይ ለምታስተናግደውና በቀጣይ በዓለም አቀፍ የአየር ንብረት ለውጥ ዙሪያ ለሚመክረው የመንግስታቱ ድርጅት የኮፕ 32 ዝግጅት ተወካይ ፕሬዝዳንት አድርጎ መመደቡን አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት ባጋራው መረጃ እንዳስታወቀው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮኔክሽን መሰረት የኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑትን ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን አመላክቷል። ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል ሲል ጠቁሟል። ይህ የተገለጸው ኢትዮጵያ በውድድር በተሞላባት የአህጉር አቀፍ ሂደት የተባበሩት መንግስታት የአየር ንብረት ለውጥ የድርጊት ማዕቀፍ ስር የሚካሄደውን 32ኛው የተሳታፊ አካላት ጉባኤ ኮፕ 32 ለማስተናገድ የአፍሪካ ህብረትን ድጋፍ ካገኘች በኋላ ነው። ይህ ውሳኔ ከህዳር 1 ቀን እስከ ህዳር 11 ቀን 2018 ዓ.ም በቤሌም ብራዚል በተካሄደው የኮፕ 30 ጉባኤ በሁለተኛው ቀን ይፋ የተደረገ ሲሆን በብራዚል የኮፕ 30 ፕሬዝዳንት የተረጋገጠ ነው። የኢትዮጵያና የጀርመን ቢዝነስ ፎረም በበርሊን ከተማ መካሄዱ ተገለጸ። የኢትዮጵያና የጀርመን ኩባንያዎችን ከመንግስት ባለስልጣናትና ከልማት ድርጅቶች የሚያገናኘው የቢዝነስ ፎረም በበርሊን ተካሂዷል ተብሏል። ፎረሙ በታዳሽ ኃይል፣ በግብርና ውጤቶች ማቀነባበሪያና በዲጂታላይዜሽን ዘርፎች የተሰማሩ ኩባንያዎች የተጋበዙበት መሆኑ ተገልጿል። ሀብታማ ያለው ተጨማሪ አላት።
የኢትዮጵያና ጀርመን ኩባንያዎች ከመንግስት ባለስልጣናትና ከልማት ድርጅቶች የሚያገናኘው የቢዝነስ ፎረም በበርሊን ተካሂዷል። በበርሊን ከተማ የተጀመረው ይኸው የኢትዮጵያና የጀርመን የቢዝነስ ፎረም በዋናነት ኢትዮጵያን ባለሙያዎች ሀገራቸውን ሳይለቁ እዚያ ሆኖ ለጀርመን ኩባንያዎች እንዲሰሩ እድል ለማመቻቸት ያለመ ነውም ተብሏል። የኢትዮጵያ አውትሶርሲንግ ማህበርን ወክለው በስብሰባው ላይ የሚሳተፉት አቶ መላኩ ባሻ 4 የኩባንያ መሪዎች የተመሰረቱት የኢትዮጵያ አውትሶርሲንግ ማህበር በዘርፉ የተሰማሩ ድርጅቶችን የማስተባበርና የማገዝ ዓላማ አለው ብለዋል። በተጨማሪም በአሜሪካና አውሮፓ ያሉ ኩባንያዎች ስራዎቻቸውን ለኢትዮጵያውያን ሰጥተው እንዲያሰሩ ማነጋገር ሌላው የማህበሩ ዓላማ ነው ሲሉም ገልጸዋል። አቶ መላኩ ጨምሮም በዘንድሮ የኢትዮጵያና የጀርመን ቢዝነስ ፎረም በታዳሽ ኃይል፣ በግብርና ውጤቶች ማቀነባበሪያና በዲጂታላይዜሽን ዘርፎች የተሰማሩ ኩባንያዎች ተጋብዘውበታል ብለዋል። በዚህ ፎረምም ከኢትዮጵያ 18 ከጀርመን ከ100 በላይ ኩባንያዎች መገኘታቸውንም ዶቼ ቬለ ዘግቧል። መርሃ ግብሩን የጀርመን አፍሪካ ቢዝነስ ማህበር፣ የጀርመን የንግድና ኢንዱስትሪ ምክር ቤት፣ ኮንራድ አንደር አውር ፋውንዴሽንና የጀርመን ፌዴራል የኢኮኖሚ ትብብርና ልማት ሚኒስቴር ያዘጋጁትም ነው ተብሏል። ከስብሰባ አዘጋጆቹ መካከል አንዱ የሆኑት የጀርመን አፍሪካ ቢዝነስ ማህበር የምስራቅ አፍሪካ ክፍል ኃላፊ እንዳሉትም ሁሉም የጀርመን ኩባንያዎች ኢትዮጵያ በአፍሪካ ከመገኘቷ የዘለለ ዝርዝር መረጃ ላይኖራቸው እንደሚችል ተናግረዋል። ስለዚህም አፍሪካን እንደ አንድ ሀገር ለሚያስቡ የጀርመን ኩባንያዎች ኢትዮጵያን ነጥሎ ማሳወቅ አንደኛው ዓላማ መሆኑንም ገልጸዋል። ኢትዮጵያ ለረጅም ዓመታት ተዘግተው በቆዩ ቴሌኮሙኒኬሽን፣ የባንክ ስራ፣ ኢነርጂና ሎጂስቲክስ የመሳሰሉ ዘርፎች የውጭ መዋለ ንዋይ ትፈልጋለችም ተብሏል። የዘንድሮ የሁለቱ ሀገራት ኩባንያዎች ከመንግስት ባለስልጣናትና የልማት ድርጅቶች የሚያገናኘው ዓመታዊ ስብሰባ ዘንድሮ ኢትዮጵያና ጀርመን ዲፕሎማሲያዊ ግንኙነት ከጀመሩበት 100ኛ 20 ዓመት ጋር መገጣጠሙ ተገልጿል። በተጨማሪም ጀርመን ከኢትዮጵያ ሸቀጦችን በተለይ ቡናና ጨርቃጨርቅ ውጤቶችን ከሚገዙ የዓለም ሀገራት መካከል አንዷ ስትሆን ኢትዮጵያን በአንጻሩ ከጀርመን ግዙፍ ማሽኖችን፣ ተሽከርካሪዎችን፣ ኬሚካሎችና መድኃኒቶችን ትገዛለችም ተብሏል። እንዲሁም በመኖሪያ ቤቶች ግንባታና በእርሻ ስራ የሚሰማሩትን ጨምሮ የጀርመን ኩባንያዎች በኢትዮጵያ የሚገኙ ቢሆንም በገበያው ያላቸው ድርሻ ትልቅ የሚባል አይደለም ነው የተባለው። በመሆኑም የኢትዮጵያ መንግስትና ባለስልጣናት የጀርመን ኩባንያዎችን ቀልብ ለመሳብ በሚደረጉ ስብሰባዎች እየተገኙ ሀገር ልታቀርበው የምትችለውን የመዋለ ንዋይና የገበያ እድል ባለፉት ዓመታት ሲያብራሩ ቆይተዋል። የኢትዮጵያ ባለስልጣናትም ጀርመንን ጨምሮ የአውሮፓ ኩባንያዎችን ገንዘብ፣ እውቀትና ልምድ አጥብቀው ቢፈልጉም ሀገሪቱ የገጠማትን የቀውስ አዙሪት ግን ለኢንቨስትመንት የሚመች አለመሆኑን በተደጋጋሚ እየተገለጸ ይገኛል። ለአብነትም በሰሜን ኢትዮጵያ የተካሄደው ጦርነት ግጭት በማቆም ስምምነት ቢገታም በተፈራራሚዎች መካከል የተፈጠረው መቃቃር፣ በአማራና ትግራይ ክልሎች የሚካሄዱ ግጭቶች የውጭ ኩባንያዎችና ባለ ንብረቶችን የሚያሸሹ ምክንያቶች መሆናቸውንም የዶቼ ቬለ ዘገባ አመላክተዋል። ይሁንና የኢትዮጵያ ፌዴራላዊ መንግስት በዓለም አቀፉ የገንዘብ ድርጅት እና በዓለም ባንክ እንዲሁም ጀርመንን በመሳሰሉ የሁለትዮሽ አጋሮች ድጋፍ ተግባራዊ የሚያደርገውን ማሻሻያና ከቀጠናው አማካኝ በላይ የሚያደርገውን ኢኮኖሚ ለጀርመን ኩባንያዎች እድል ሊሆን እንደሚችል ተገልጿል። በሌላ በኩል ጀርመን የኢትዮጵያ ፌዴራላዊ መንግስትና ህወሓት የተፈራረሙትን ግጭት የማቆም ስምምነት አተገባበርና በግጭት የተጠቁ አካባቢዎችን ለማረጋጋት የሚደረገውን ጥረት በመደገፍ ላይ እንደምትገኝ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ከዚህ በተጨማሪ በኢትዮጵያ ውስጥ የሚካሄዱ ፖለቲካዊ ግጭቶችን ለማሸማገል እየረዳች መሆኑን መስሪያ ቤቱ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት የተጀመረበትን 120ኛ ዓመት በማስመልከት ባወጣው መግለጫ ገልጿል። የአውሮፓ ትልቋ ኢኮኖሚ ባለቤት የሆነችው ጀርመን ለኢትዮጵያ ከፍተኛ ሰብአዊ እርዳታ ከሚሰጡ ሀገራት መካከል ቀዳሚ መሆኗንም ዘገባው አክሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ኡጋንዳ፣ ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማትቀበል አስታወቀች። የኡጋንዳ መንግስት እዚህ ውሳኔ ላይ የደረሰውና ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማይቀበል የገለጸው በሀገሪቱ የሚገኙ የስደተኞች ቁጥር 2 ሚሊዮን ገደማ መድረሱን ተከትሎ የለጋሾች ድጋፍ መጠን እየቀነሰ በመምጣቱ መሆኑን አስታውቋል። የኡጋንዳ የእርዳታ የአደጋ መከላከል ዝግጁና ስደተኞች ሚኒስትር ሂላሪ ኦኔክ ለዴይሊ ሞኒተር እንደተናገሩት ኡጋንዳን ለስደተኞች እርዳታ የሚውል በየዓመቱ 240 ሚሊዮን ዶላር ከተባበሩት መንግስታት ድርጅት ከፍተኛ የስደተኞችን ኮሚሽን ስትቀበል ቆይታለች። ይሁን እንጂ በአሁኑ ሰዓት በሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ 100 ሚሊዮን ዶላር ዝቅ ማለቱንና በዚህ ዓመት የተገኘው ድጋፍ ደግሞ 18 ሚሊዮን ዶላር ብቻ መሆኑን ሚኒስትሯ ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን እየቀነሰ መምጣቱ የሀብትና አገልግሎት እጥረት እንዲፈጠርና አፍሪካዊቷን ሀገር ጫና ውስጥ እንድትገባ እንዳደረጋት ተገልጿል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካልሆኑ ሀገራት የሚመጡ አዳዲስ ስደተኞችን ግን ከዚህ በኋላ የማትቀበል መሆኗን የሀገሪቱ ባለስልጣን በአጽንኦት ገልጸዋል። ያም ሆኖ ውሳኔው ከዚህ በፊት ወደ ኡጋንዳ የሚገቡትን የማይነካ መሆኑና በሀገሪቱ ውስጥ የሚገኙ ነባር ስደተኞች ባሉበት የሚቀጥሉ መሆናቸው ተገልጸዋል። በሆንግ ኮንግ የመኖሪያ ህንፃ ላይ በደረሰ የእሳት አደጋ 44 ሰዎች መሞታቸውን ፖሊስ አስታወቀ። በአደጋው ህይወታቸውን ካጡት ሰዎች በተጨማሪም በመቶዎች የሚቆጠሩ ደግሞ ጠፍተዋል ሲል ፖሊስ አስታውቋል። በህንፃው ውስጥ ቁጥራቸው ያልታወቁ ነዋሪዎች መኖራቸውን የሚገልጹ ዘገባዎች የወጡ ሲሆን ፖሊስ እስካሁን 279 ሰዎች እንደጠፉ ገልጿል። ሮብ ከሰዓት በኋላ የተቀሰቀሰውን እሳት ለመግታት ከ760 በላይ የእሳት አደጋ ሰራተኞች ተሰማርተው የነበረ ቢሆንም እሳቱን መቆጣጠር አልተቻለም ተብሏል። የእሳቱ ነበልባልና ጭስ የከተማዋን ከፍታማ ቦታዎች ሸፍኗል ተብሏል። የእሳቱ ትክክለኛ መንስኤ በውል ባይታወቅም ከህንፃዎቹ ውጭ የተጠራቀመ ቁሳቁስና የፕላስቲክ ወረቀቶች መገኘታቸውን ፖሊስ ገልጿል። እነዚህ ቁሳቁሶች እሳቱ በፍጥነት እንዲስፋፋ ምክንያት ሊሆን ይችላል ሲል ፖሊስ ተናግሯል። የፖሊስ ቃል አቀባይ በድርጅቱ ውስጥ በኃላፊነት ላይ የነበሩ ሰዎች ቸልተኛ ናቸው ብለን የምናምንበት ምክንያት አለን ሲሉ ተደምጠዋል። በአደጋው ከባድ ጉዳት ደርሶባቸዋል። በሆስፒታል ከሚታከሙት መካከል 45ቱ በከባድ ሁኔታ ላይ ይገኛሉ ሲል ፖሊስ አክሏል። በመጨረሻም የፈረንሳይ ከፍተኛ ፍርድ ቤት በቀድሞ ፕሬዝዳንት ሳርኮዚ ላይ የተላለፈውን የጥፋተኝነት ውሳኔ ያጸደቀ። የፈረንሳይ ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ በ2012 የድጋሜ ምርጫ ዘመቻቸውን ለማካሄድ ህገወጥ የገንዘብ ድጋፍን እንደተጠቀሙ የተወሰነባቸውን የጥፋተኝነት ውሳኔ አጽድቀዋል ተብሏል። ይህ ውሳኔ በሌላ የክስ መዝገብ ይግባኝ እስኪሉ ድረስ ከእስር በተለቀቁ በ2 ሳምንት ጊዜ ውስጥ የተሰማ ታሪካቸውና ዝናቸው የሚሸረሽር ተጨማሪ ሽንፈት ሆኖ ተዘግቧል። ካርኮዝ በ2007 አሸናፊ በሆኑበት የፈረንሳይ ፕሬዝዳንታዊ ምርጫ ወቅት ከሊቢያ ሚስጥራዊ የገንዘብ ድጋፍ ለማግኘት ሴራ ጠንስሰዋል በሚል ጥፋተኛ ከተባሉ በኋላ በፓሪስ በሚገኘው ሳንቴ ወይኒ ቤት ለ20 ቀናት ታስረው መቆየታቸው ይታወሳል። ሳርኮዚ በበኩላቸው ምንም አይነት ጥፋት አለመፈጸማቸውን በመግለጽ ክሱን አስተባብለዋል። ነገር ግን የሰበር ሰሚ ፍርድ ቤቱ ውሳኔ ሳርኮዚ ባልተሳካው የምርጫ ዘመቻቸው ወቅት በማጭበርበር ከመጠን በላይ ወጪ
በማውጣታቸው የተላለፈባቸውን የ1 ዓመት እስራት ግማሹ በይቅርታ የሚታለፍ ሲሆን የመጨረሻና የማይቀር አድርጎታል ነው የተባለው። በፈረንሳይ ሕግ መሰረት ይህ የእስራት ቅጣት በእግር ላይ በሚታሰር የኤሌክትሮኒክስ መቆጣጠሪያ መሳሪያ ወይም በዳኞች በሚወሰኑ ሌሎች ቅድመ ሁኔታዎች ክትትል እየተደረገበት በቤት ውስጥ ሊፈጸም እንደሚችል ቢቢሲ ዘግቧል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።